ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን እያካፈልን ከእናንተ ጋር ልንቆይ እነሆ በዕለተ ሰኞ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ሊጎችንና ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን እናነሳለን። ከዛ ውጪ ዛሬ ሰኞ ነው። ሰኞ እንደምናደርገው ሁሌም ትልልቆቹ የአውሮፓ ሊጎች የተደረጉ የቅዳሜና የእሁድ መርሃ ግብሮች ያሉ በትልልቆቹ ሊጎች የተደረጉ ቁጥሬ መረጃዎቻቸውን ሰፋ አድርገን የምናቀርብበት ፕሮግራም ዛሬም ወደ እናንተ የምናደርሰው ፕሮግራም ይሆናል። ከኛ ጋር ስለሆናችሁ ከልብ አድርጌ አመሰግናለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። አርሰናልን የተመለከተ መረጃን በማስቀደም እንጀምር። ሚኬል ሜሪኖ ቀዶ ጥገና ሊያደርግ እንደሚችል እየተነገረ ነው። ስፔናዊው የአርሰናል አማካይ የሆነው ሚኬል ሜሪኖ ባጋጠመው ጉዳት ምክንያት በዛሬው ዕለት የቀዶ ሕክምናውን ያደርጋል ተብሏል። ሚኬል ሜሪኖ የእግር ስብራት ጉዳት አጋጥሞታል የሚል ስጋት እንዳለን የተገለጸው የ29 ዓመቱ ተጫዋች ሚኬል ሜሪኖ በሚያዝያ ወር መጨረሻ ወደ ልምምድ ለመመለስም ተስፋ እንዳደረገ ይነገራል። ሜሪኖ በውድድር ዘመኑ መጨረሻ ወደ ሜዳ ይመለሳል የሚል ተስፋም እንዳለ ምናልባት በመጨረሻዎቹ ጨዋታዎች አካባቢ ላይ ወደ ሜዳ ሊመለስ የሚችልበት እድሉ እንዳለው እየተነገረ ይገኛል። ነገር ግን ምናልባት ጉዳቱ ከዚህ የከፋ ከሆነ ግን ምናልባት በዓለም ዋንጫው ላይም ሊያሰጋ የሚችልበት እድሉ እንዳለ ጭምር እየተገለጸ ነውና ሚኬል ሜሪኖ ግን ዛሬ ቀዶ ጥገናውን ያደርጋል የሚል መረጃ ነው በትልቁ እየወጣ የሚገኘው። አስተን ቪላ አሪፍ የዝውውር ጥያቄ ከቀረበላቸው ሞርጋን ሮጀርስን በክረምቱ የሚለቁበት እድሉ እንዳለ እየተነገረ ነው። በተለይ በፕሪሚየር ሊግ ላይ ከሚገኙ ቡድኖች መካከል በፒኤስአር እጅጉን ከተጨናነቁ ክለቦች መካከል በፋይናንሻል ጉዳዮችም እየተነሱበት ከሚገኙ ክለቦች መካከል አንደኛው አስተን ቪላ እንደሆነ ይነገራል እና በዚህ ምክንያትም ምናልባት ትልልቅ ዝውውሮችን ለማድረግም እንቅስቃሴዎችን ሊያደርጉ ይችላሉ ተብሎ ይታሰባል። ከነዚህ መካከል አንደኛው ሞርጋን ሮጀርስ ነው። በክረምቱ ሊለቅ የሚችልበት እድል ይኖራል ተብሎ ይታሰባል። ነገር ግን ይሄም የሆነው ግን ለአስተን ቪላ በጣም ጥሩ የሚባል የዝውውር ጥያቄ ከቀረበላቸው ነው። ተጫዋቹ በቅርቡ ኮንትራቱን ማራዘሙን የምናስታውሰው ጉዳይ ነው። አርሰናልን ጨምሮ ሌሎች በርከት ያሉ ክለቦችም ዩናይትድ እና ቸልሲም ጨምሮ ማለት ነው ተጫዋቹን ለማስፈረም የሚደረገውን ፉክክርም ሊቀላቀሉ እንደሚችሉ ፋብሪዚዮ ሮማኖ መረጃውን እያጋራ ይገኛል። በተለይ እንደ መረጃ ምንጩ ገለጻ ከሆነ ማንቸስተር ዩናይትዶች የብሩኖ ተተኪ አድርገው ይህንን ተጫዋች ማምጣት እንደሚፈልጉ ነው የሚነገረው። ሌላኛው ደግሞ እንዲሁ ቸልሲም ቢሆን በማጥቃት አማካይ ቦታ ላይ ያላቸውን ክፍተትም ለመሙላት ይህንን ተጫዋች በትልቁ የሚመለከቱት አይነት ሱፐርስታር እንደሆነ እየተነገረ ነው። አርሰናልም እንዲሁ ሲቲም የዚህ ተጫዋች የቀድሞ ክለቡ ነው ሲቲና ይህንም ተጫዋች ለማስፈረም ፍላጎቶች እንዳላቸው የሚያሳዩ መረጃዎች ናቸው በትልቁ የወጡትና ምናልባት በክረምት ይሄ ዝውውር ሊደረግ ይችላል ተብሎ ታስቧል። ነገር ግን እንዳልኳችሁ ትልቅ ገንዘቦችን ይጠብቃል አስተን ቪላ ከዝውውሩ። አርሰናል እስካሁን ድረስ በሊያንድሮ ትሮሳርድ ጉዳይ ዙሪያ ምንም አይነት ይፋዊ መረጃን አልሰጠም። ከብሬንትፈርድ ጋር ለሚደረገው ጨዋታ መድረሱ አጠራጣሪ እንደሆነ ነው ዘ ስታንዳርድ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። በአርሰናል ቤት ሌላኛው የምናነሳው ጉዳይ የኤቢሪቼ ኢዜን ጉዳይ ነው። ይህ ተጫዋች እንደመጣ አካባቢም በአርሰናል ደጋፊዎች ጭምር እንዲሁም በሌሎቹም ዘንድም በጣም ትልቅ ዝውውር ተደርጎ ሲወሰድ እንደነበር እናስታውሷለን። እርግጥ ነው ትልቅ ዝውውር ነው። በፕሪሚየር ሊጉ ትልቅ ልምድ ያለው ለክሪስታል ፓላስም ባለፉት ጥቂት ዓመታት በጣም ጥሩ ነገሮችን መስራት የቻለ አይነት ተጫዋች እንደሆነ ጠንቅቀን እናውቃለንና ምን ያክል ጥሩ ተጫዋች እንደሆነ በክሪስታል ፓላስ ቤት በነበረበት ጊዜ ጠንቅቀን የምናውቀው ነው። በተለይ ተጫዋቹ ደግሞ በአርሰናል ቤት በታዳጊነቱ ማደጉና ለአርሰናልም የተለየ ትልቅ ፍቅር መኖሩ ምናልባት በአርሰናል ቤት የተለየ ስኬትን ሊያመጣ ይችላል ተብሎ ተገምቶ የነበረ ቢሆንም ነገር ግን እንዳጀማመሩ እንዳልሆነ ነው እየተገለጸ የሚገኘው። እንደ ምክንያትነት የሚነሱ በጣም በርከት ያሉ ጉዳዮች አሉ። መጀመሪያው ሰሞኖች ላይ በጣም ጥሩ የሚባል ድባቦችን ፈጥሮ ነበር በአርሰናል ውስጥ፣ እንዲሁም ደግሞ በፍጥነትም ቡድን ውስጥ ደግሞ ጥሩ ነገሮችን ለማድረግ ሲሞክር እንደነበር እናስታውሳለን። ነገር ግን አሁን ላይ ግን በአርሰናል ቤት ተቀያሪ ወንበር ላይ ከሚያመቁ ተጫዋቾች መካከል አንደኛው እየሆነ እየተመለከትነው እንገኛለን። ይሄ ደግሞ የተለያዩ ምክንያቶች እንዳሉት ነው የሚገለጸው። በፕሪሚየር ሊጉ ልምድ ያለው እርግጥ ነው፣
ነገር ግን በክሪስታል ፓላስ የነበረው መንገድና በአርሰናል ቤት የሚኖረው መንገድ ተመሳሳይ አይሆንም። ምክንያቱም በክሪስታል ፓላስ ቤት የሚገጥማቸው ቡድኖች ከክሪስታል ፓላስ የተወሰኑ ከፍ ያሉ ደረጃ የሚኖራቸው ቡድኖች ስለሆኑ ያን ያክል ጥብቅ መከላከልን የሚያደርጉ አይነት ቡድኖችን አይደለም የሚገጥመው። በአርሰናል ቤት ግን አርሰናል ትልቅ ቡድን እንደሆነ በርካታ ቡድኖችም ስለሚያውቁ በሎ ብሎክ ለመከላከል የሚመጡ አይነት ቡድኖች እንደሆኑ ይታወቃልና ያንን ለማድረግ እንደተቸገረ ነው የሚነገረው። ከዛ ውጭ ደግሞ ከአርሰናል ወይም ደግሞ ከአርቴታ የጨዋታ ሲስተም ጋር ለመላመድም የተወሰኑ ጊዜያቶች እንደሚፈልጉ ይታወቃል። አርቴታ ደግሞ አሁን ኤብሪቼ ኢዜን ከማላመድ ይልቅ አሁን ላይ አርሰናል ዋንጫ የሚያመጣበትን መንገድ በትልቁ መፈለግ ላይ እንደሆነ ይታወቃልና ያንንም ነገር በቶሎ ሊያደርገው አይችልም። ምናልባት በፕሪሲዝኑ ላይ አብሯቸው አሳልፎ ቢሆን ኖሮ የተሻሉ ነገሮችን ከዚህ በላይ ማድረግ እንደሚችል ይታመናል። ነገር ግን አሁን ውድድሩ ከተጀመረ በኋላ አሰልጣኝ ሚኬል አርቴታ ቡድኑን የዋንጫ ባለቤት ለማድረግ ነው በትልቁ እየሰራ የሚገኘውና ምናልባት በአርሰናል ቤት በዚህ ውድድር ዓመት ጥሩ ነገሮችን ያላሳየባቸው አንዳንድ ምክንያቶች እነዚህ ናቸው ተብሏል። ምናልባት አንዳንድ ጨዋታዎች ላይ ብልጭ የሚሉ ጥሩ አቋሞችን ያሳየባቸው አጋጣሚዎች ነበሩ። ለምሳሌ ያክል ቶተንሃም ሆትስፐርስ ላይ ሃትሪክ የሰራበት መርሃ ግብር፣ ከዛ ውጭም አንዳንድ ጨዋታዎችን ማንሳት ይቻላል። ነገር ግን በፍጥነት መጥቶ በፍጥነት የተረሳ ሆኗል። አሁን ላይ ኤብሪቼ ኢዜ በቀጣይ ጨዋታዎች ላይ እድሎች ይሰጡታል ተብሎ እንደሚታሰብ ነው መረጃዎች የሚያሳዩት። በተለይ ማርቲን ኦዴጋርድ የተወሰኑ ጉዳቶች የገጠሙት ከመሆኑ ጋር በተያያዘ በእርግጥ በቅርቡ ወደ ሜዳ ይመለሳል ተብሎ እንደሚጠበቅም የሚታወቅ ነው። ማንቸስተር ዩናይትድን ደግሞ እንመልከት። ብሪያን ኤምቤሞ ስለ ማንቸስተር ዩናይትድ መሻሻል ሀሳቡን ሰጥቷል። ከመጀመሪያው ጀምሮ በነበረን ጥንካሬ ላይ ተጨማሪ ስራዎችን እየሰራን ነው እንደሆነም ይሰማኛል። ምክንያቱም ብዙ ሰዎች እንደሚሉት የነበርንበት ሁኔታ ያን ያክል መጥፎ አልነበረም። በአሁኑ ሰዓት በትልቅ የአሸናፊነት መንፈስ በጋራ እየሰራን ነው። በጭራሽም አንሸነፍም። አንድ ተጫዋች ቢታለፍ እንኳን ሌላው ተመልሶ ድጋፍ ያደርግለታል። ሁሉንም ነገር ለቡድኑ ለመስጠትም የምንሞክረው ለዛም ነው እየሰጠንም ያለነው ያንን ነው። ትኩረታችን በእያንዳንዱ ጨዋታ ላይ ነው። በልምምድ ሜዳ ላይም ጠንክረን እየሰራን እንደ አንድ ትልቅ ቡድንም ወደ አሸናፊነትም ወደፊትም መቀጠል እንፈልጋለን ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ብሪያን ኤምቤሞ ነው። ኦን ሃርግሬቭስም ስለዚህ ተጫዋች ይናገራል። ስለ ብሪያን ኤምቤሞ አስቅኝ ሊሆን ይችላል፣ ነገር ግን ኤምቤሞ ግብ ሲያስቆጥር ከልክ በላይ የማይደሰተውን ነገር በጣም ነው መወድለት። ግብ ማስቆጠር ሁሌም ቢሆን ማድረግ ያለብኝ ነገር ነው የሚል እምነት እንዳለው ይሰማኛል። ጎል ሲያስቆጠር ያን ያክል በትልቁ ሲደሰት አልመለከተውም። ያንን ነገር ደግሞ እኔ ወድጄዋለሁ ሲል ኦን ሃርግሬቭስ ይናገራል። ይህ ትንሽ ዳንስ ነው። እድሜውን ብትመለከቱም 26 ወይም 27 ይመስለኛል። ይህ ደግሞ በፕሪሚየር ሊግ ውስጥ ለቆዩ ሊጉን በሚገባ ለተረዱና ውጤታማ መሆን ለሚችሉ ተጫዋቾች ፍጹም ተስማሚ እድሜ ነው ብዬ አስባለሁ ሲል ኦን ሃርግሬቭስ ይናገራል። ታውቃለህ ብሪያን ኤምቤሞ ብቃቱ አለው፣ ምርጥ አጨራረስ ያለው ተጫዋች እንደሆነም እየተመለከትኩ ነው። ሲጀመርም እንደተናገርኩት ሲዝኑ ሲጀምር በእንደዚህ አይነት አጋጣሚዎች ላይ በትንሹ መሐመድ ሳላህን ያስታውሰኛል። እሱ በቀላሉ ጥሩ ጨራሽ ነው፣ ግልጽ የሆነ እይታ አለው። በስኬት ጊዜ ላይም ከልክ በላይ አይፈነድቅም፣ በውድቀትም ጊዜ ከልክ በላይ የሚከፋ አይደለም። ለትልቅ ክለብ ስትጫወት እንዲህ አይነት አመለካከትን መያዝ በጣም ድንቅ ነው ሲልም ነው ኦን ሃርግሬቭስ ብሪያን ኤምቤሞን እያደነቀ የሚገኘው። ማንቸስተር ዩናይትድ በሳንድሮ ቶናሊ ላይ ፍላጎት ማሳየታቸው እየተነገረ ነው። ሆኖም በዚህ ክረምት ተጫዋቹን የሚፈልጉ በርካታ ክለቦች እንደሚኖሩና ፉክክሩ በጣም ትልቅ እንደሚሆን ሪቺ ፋይ መረጃውን እያጋራም ይገኛል። ዋናው ቅድሚያ የሚሰጠው ተግባር የካሴሜሮ ተተኪን ማስፈረም መሆኑን የተነገረው የፕሪሚየር ሊጉ ልምድ ያለውም ተጫዋችም ቅድሚያ እንደሚሰጡት ነው እየተገለጸ እንደሚገኝ ዘገባዎች የጠቆሙት። ማንቸስተር ዩናይትድ የኖርዌውን ክለብ ናሼርላንድ ባለተሰጥኦ የሆነውን ካሊብ ዩሬኒክን ለማስፈረም መልማዮችን መላካቸው ተነግሯል። ተጫዋቹ ስሙ በተደጋጋሚ ከብራይተን ጋር ሲያያዝ የሰነበተ ሲሆን ብዙዎችም ቀጣዩ ማይክል ኢሲያን እያሉ እያወደሱት ይገኛሉ። ብራይተንም ባሌባን ከሸጡ ሁነኛ ተተኪ በማድረግም በዝርዝራቸው ላይ በቀዳሚነት እንዳሰፈሩት የሚያሳዩ መረጃዎችም እየወጡ ነው የሚገኙት። የሊቨርፑል ጉዳዮችን ደግሞ እንመልከት። ዶሚኒክ ሶቦስላይ በዚህ ሲዝን በሁሉም ውድድሮች 4 የቅጣት ምት ጎሎችን ማስቆጠር የቻለ ተጫዋች ነው። በፕሪሚየር ሊጉም ቀዳሚ ያደርገዋል። በዚህ ውድድር ዓመት በርከት ያሉ የቅጣት ምት ጎሎችን በማስቆጠር ይህ ቁጥር ደግሞ ከሉዊስ ሱዋሬዝ በ2012-13 የውድድር ዓመት ከነበረው ጋር ከሊቨርፑል ጋር ከተነጻጸረ በጣም ጥሩ የሚባል ቁጥር እንደሆነ ነው እየተገለጸ የሚገኘው። ያኔ 5 የቅጣት ምት ግቦችን አስቆጥሮ ነበር ሉዊስ ሱዋሬዝ። በሊቨርፑል ቤትም ይሄ ትልቁ ቁጥር እንደሆነ ነው እየተገለጸ የሚገኘው። ስለዚህም ዶሚኒክ ሶቦስላይ ከዛ በኋላ ደግሞ በርከት ያሉ ቁጥሮችን ያስቆጠረ በርከት ያሉ ግቦችን ከቅጣት ምት ያስቆጠረ ተጫዋች እንደሆነ ነው ቁጥሮች እያሳዩ
የሚገኙት። ሶቦስላይ ካስቆጠራቸው 4 የቅጣት ምት ጎሎች መካከል ደግሞ ለየት የሚያደርገው ደግሞ አንድ ነገር አለ። እነዚህ የቅጣት ምት ግቦች የተቆጠሩት ከአራቱ 3ቱ የተቆጠሩት በጣም ዝቅተኛ ኤክስጂ ተሰጥቷቸው ወይም ደግሞ የመቆጠር እድላቸው በጣም ጠባብ ተብሎ የሚነሱ አይነት የቅጣት ምቶች እንደሆኑና ነገር ግን አስገራሚ በሆነ ሁኔታ ያስቆጠረበትን አጋጣሚ ነው የተመለከት ነው። በዚህ ውድድር ዘመን በሁሉም ውድድሮች ከሶቦስላይ የበለጠ ከቦክስ ውጪ ብዙ ጎሎችን ያስቆጠረም የፕሪሚየር ሊግ ተጫዋች የለም። በአጠቃላይ 6 ግቦችንም እንዲሁ ከፔናልቲ ቦክስ ውጪ ማስቆጠሩን የሚያሳዩ ቁጥሮችን ነው ዘንድሮ እየተመለከትን የምንገኘውና በአብዛኞቹ ግምትም የሊቨርፑል የዘንድሮ ምርጡ ተጫዋች ዶሚኒክ ሶቦስላይ እንደሆነ ይታወቃል። ትላንትና ግን በቀይ ካርድ ወጥቷል። በቀጣዩ ጨዋታ ላይ በተለይ ወሳኙ ጨዋታ ላይ ቡድኑን እንደማያገለግል ነው እየተገለጸ የሚገኘው። ሊቨርፑል በዚህ ሲዝን በ90ኛው ደቂቃ 4 ጊዜ ማሸነፊያ ጎሎች ተቆጥረውበታል። ይህም በአንድ የፕሪሚየር ሊግ የውድድር ዘመን በአንድ ቡድን የተመዘገበው ከፍተኛ ቁጥር ነው። ከዋትፈርድ 2017-18 ከዌስትሃም ከ2021-22 ዋትፈርድ 21-22 እና ሳውዝሃምፕተን 2024-25 ላይ ከተቆጠረባቸው ግቦች ጋር ተመሳሳይ ነው። ሊቨርፑል ዘንድሮ ባለቀ ሰዓት 4 ግቦች የተቆጠሩበት ቡድን በመሆን የቼልሲን ጉዳዮች ደግሞ ወደ እናንተ እናደርስ። ቤን ዋይት ባዲያሺያለ በክረምቱ የዝውውር መስኮት ከቼልሲ ፕሮጀክት ውጪ ሊሆን የሚችልበት እድሉ ሰፊ እንደሆነ እየተገለጸ ነው። ኤሲ ሚላን፣ ዩቬንቱስ እና ኦሎምፒክ ደ ማርሴይ ሁሉም ፍላጎት አሳይተዋል። ክለቡን በክረምቱ በ35 ሚሊዮን ፓውንድም ለመሸጥም ተዘጋጅቷል የሚል መረጃ ነው ማርክ ብሩስ መረጃውን ያጋራው። አትሌቲኮ ማድሪድ ሁሊያን አልቫሬዝን ለማስፈረም ለሚጠይቁ ክለቦች 86 ሚሊዮን ፓውንድ በላይና ከዛ በላይም ዋጋ ሊጠይቅ እንደሚችል ክሪስቲያን ፉልክ የቢልዱ ጸሐፊ እየተናገረ ይገኛል። አትሌቲኮ ማድሪዶች ምናልባት በክረምቱ ከሁሊያን አልቫሬዝ ጋር እንደሚለያዩ በርከት ያሉ ዘገባዎች እየወጡ ነው። ነገር ግን አብዛኞቹ እንደሚናገሩት ከሆነ አትሌቲኮ ማድሪድ ይህንን ተጫዋች የሚለቀው ግን ምናልባት 86 ሚሊዮን ፓውንድ እና ከዛ በላይ የሚሆን ዋጋን ማግኘት የሚችል ከሆነ እንደሆነ እየተገለጸ ነው። ቼልሲ ለሁሊያን አልቫሬዝ በዝምታ እየሰራበት ያለበት መንገድ ነው ያለው። አንዳንድ ውይይቶች እንዳሉ ተነግሯል። በተጨማሪም የሁሊያን አልቫሬዝን ዝውውር የሚቆጣጠሩት ኤጀንቶች መካከልም አንዳንዶቹ በዚህ ሳምንት ወደ ለንደን መጥተው የቼልሲንና የአርሰናል ጨዋታንም መመልከታቸውን የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ምናልባት በቀጣይ ይህንን ተጫዋች ለማስፈረምም ትልቅ እንቅስቃሴዎች ይደረጋሉ ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና ሁሊያን አልቫሬዝ በቀጣይ ወደ ቼልሲ ሊመጣ የሚችልበት እድሉ አለው። ከዛ ውጭ ግን አርሰናልም እንዲሁ ሌሎች ክለቦችም የዚህ ተጫዋች ፈላጊዎች ናቸው። ሊያም ሮዝኒየር ይናገራል። ኮል ፓልመር እግር ኳስ መጫወትን ይወዳል፣ እኔም ደግሞ እሱን ማየት እወዳለሁ። ስለዚህም ደግሞ እሱን ብቻ ሳይሆን መላውን ቡድን ሲጫወቱ ማየት ይማርከኛል። በጥሩ ሙድ ላይ ሲሆኑና ለጨዋታው አእምሯቸው ዝግጁ ሲሆን ደግሞ እጅግ የተሻለ ቡድን ይሆናሉ። ኮል ፓልመርም ሁልጊዜ በሜዳ ላይ እንዲኖር የምንፈልገው ተጫዋች ነው። እናም አሁንም ደግሞ ጤናማ ሆኖ እንዲቀጥልም ተስፋ እናደርጋለን ሲልም ጭምር ነው እየተናገረ የሚገኘው አሰልጣኝ ሊያም ሮዝኒየር። በዚሁ የሲቲ ጉዳዮችን እናንሳም። ኤርሊንግ ብራውት ሃላንድ ይናገራል። ዶናሩማ በመጨረሻው ደቂቃ ላይ ያድነው ኳስን ተመልከቱ፣ የማይታመን ነው። ለእኔ ግን በጣም አስደናቂ ነው። እናም ይህንን ቅጽበት ዶናሩማ ለምን የዓለማችን ምርጡ ግብ ጠባቂ እንደተባለ ወይም እንዳስባለውም በደንብ የምንረዳበት አጋጣሚ ነው ሲል ጭምር ነው የኤርሊንግ ሃላንድ ስለ ዶናሩማ ሀሳቡን የሰጠው። ሮይኪን ይናገራል። ማንቸስተር ሲቲ 3 ነጥብ ብቻ አይደለም ያገኘው፣ በቀጣይ ጨዋታዎችም ከፍተኛ የራስ መተማመንም ጭምር ነው ያገኘው። ነገር ግን ይሄ ለአርሰናል በዋንጫ ፉክክሩ ላይ ትልቅ ጫና ይፈጥርበታል ሲልም ጭምር ነው የተደመጠው። ፔፕ ጓርዲዮላ ይናገራል። የዚህ ክለብና የእነዚህን ተጫዋቾች ወደፊት እጣ ፈንታ በጣም ብሩህ ነው። ክለቡ ባለተሰጥኦና ጥሩ ስብዕና ያላቸው ተጫዋቾችን ስላመጣ ብዙ ብሩህ ደግሞ የወደፊት እጣ ፈንታ የሚጠብቃቸዋል። ማርክ ጉሂም በቅርቡ በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንደኛው እንደሚሆን ምንም ጥርጥር የለኝም ሲል ነው ፔፕ ጓርዲዮላ የተናገረው። የቀድሞ የሪያል ማድሪድ ተጫዋች የነበረው ቶኒ ክሮስ ስለ ክሪስቲያኖ ሮናልዶ አንድ ጉዳዩን አጋርቷል። ሮናልዶ ቢለቅ ሳዑዲ ሊግ ተቀባይነቱን ያጣል ብሏል ቶኒ ክሮስ ሲናገር። ጀርመናዊው የቀድሞ የሪያል ማድሪድ የመሃል ሜዳ ተጫዋች የነበረው ቶኒ ክሮስ የሳዑዲ አረቢያ ሊግን ተችቶታል። ቶኒ ክሮስ ሲናገር ክሪስቲያኖ ሮናልዶ ሊጉን ቢለቅ የሳዑዲ አረቢያ ሊግ ሙሉ ተቀባይነቱን ያጣል ሲል ነው የተናገረው። የሳዑዲ አረቢያ ሊግ እንግዳ ነገር ነው ሲል የገለጸው ቶኒ ክሮስ ክሪስቲያኖ ሮናልዶ ከመሄዱ በፊት ማንም ሰው ስለ ሊጉ ሰምቶ አያውቅም ነበር ሲልም የተደመጠው። አሁን በዓለም ላይ ታዋቂ ላደረጋቸው ተጫዋች ክብር እንኳን እያሳዩት አይደለም ሲል ቶኒ ክሮስ ጨምሮ ተናግሯል። ወደ ቤተሰቦቻችን አሁን ደግሞ ታላላቆቹን የአውሮፓ ሊጎች እንመልከት። ምን አይነት ቁጥራዊ መረጃዎችን በዚህ ሳምንት
አስመለከቱን የሚሉትን ጉዳዮች ነው የምንዳሰሰው። የተወዳጁ የእንግሊዝ ፕሪምየር ሊግ በዚህ ሳምንትም በ10 ጨዋታዎች ቀጥለው ተደርገዋል። 25ኛ ሳምንት ላይ ደርሰናል። በቀጣይ 26ኛ ሳምንት ጨዋታዎች ደግሞ ከነገ ጀምሮ ጅማሯቸውን የሚያደርጉ ነው የሚሆነው። ነገም ተጠባቂ ጨዋታዎች እንዲሁ በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉ ይሆናል። ነገ ምሽት ልክ 4 ሰዓት ከ30 ሲሉ 3 ጨዋታዎች ናቸው የሚደረጉት። ቶተንሃም ሆትስፐርስ ከኒውካስል ዩናይትድ በቶተንሃም ሆትስፐርስ ስቴዲየም ጨዋታቸውን ያደርጋሉ። ቸልሲ በሜዳው ስታንፈርድ ብሪጅ ከሊድስ ዩናይትድ ጋር ነው ነገ መርሃ ግብሩን የሚያደርገው 4 ሰዓት ከ30 ሲል። ኤቨርተንም በሜዳው ቦርንመዝን የሚገጥምበት ጨዋታ ነገ ከሚደረጉ ጨዋታዎች መካከል 4 ሰዓት ተኩል ላይ የሚደረጉት ናቸው። እንዲሁም ምሽት 5 ሰዓት ከሩብ ሲል ዌስትሃም ዩናይትድ በሜዳው ዌስትሃም ለንደን ኦሎምፒክ ስቴዲየም ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ነገ የሚጠበቁ ናቸው። በዚህ ሳምንት ሌሎች መርሃ ግብሮችም ዕለተ ረቡዕ ላይ ማንቸስተር ሲቲ ከፉላም ጨምሮ ይደረጋሉ ጨዋታዎች ዕለተ ረቡዕ ላይ። ከዛ ውጭ ሊቨርፑልም ከሰንደርላንድ ጋር ይጫወታል። ሐሙስ ላይ ደግሞ አርሰናል ከብሬንትፈርድ ጋር የሚያደርጓቸው ጨዋታዎች በዚህ ሳምንት የሚደረጉ ተጠባቂ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ከዛ ውጭ ግን ሌሎች የሚደረጉ መርሃ ግብሮችን እንግዲህ ተመልክተናል። 25ኛው ሳምንት በምን አይነት መልኩ አለፈም፣ ከዛ ውጭ ደግሞ የደረጃ ሰንጠረዡ ምን ይመስላል የሚለውን እንመልከት። 25 ሳምንታትን በተጓዘው የተወዳጁ የእንግሊዝ ፕሪምየር ሊግ አርሰናል ከ25ቱ ጨዋታዎች 17ቱን በማሸነፍ እንዲሁ 5ቱን ጨዋታዎች አቻ በመውጣትና 3 ጨዋታዎችን በመሸነፍ በአጠቃላይ በ56 ነጥቦች በአንደኛ ደረጃነት የተቀመጠ ቡድን ሆኖ ተመልክተነዋል። ከዛ ውጪ ማንቸስተር ሲቲ ትላንትና ድራማዊ በሆነ ምሽት ድል አድርጎ ወጥቷል። ሊቨርፑልን በአንፊልድ ጭምር ሄዶ ነው ማሸነፍ የቻለው። በ25ቱ ጨዋታዎች 15 ጨዋታዎችን በድል አጠናቋል። 5ቱን በአቻ ውጤት፣ 5ቱን ደግሞ በሽንፈት ነው የደመደመው። በ50 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አስተን ቪላም በ25ቱ ጨዋታዎች 47 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ ተቀምጧል። አስተን ቪላ ካለፉት 5 ጨዋታዎች ማሸነፍ የቻለው አንድ ጨዋታ ብቻ ነው። 2 ሲሸነፉ 2 ደግሞ ባቻ ውጤት አጠናቀዋል። ያለፉትን 2 ጨዋታዎችም ሙሉ 3 ነጥብን ማግኘት አልቻለም። በዚህ መሰረትም ከተከታዮቻቸው ያላቸው የነጥብ ልዩነት እየጠበበ መጥቷል። አሁን አራተኛ ደረጃ ላይ ከተቀመጠው ማንቸስተር ዩናይትድ ያላቸው የነጥብ ልዩነት 3 ብቻ ነው። ዩናይትድ 12ቱን ጨዋታዎች አሸንፎ 8ቸው ወጥቶ 5 ተሸንፎ በአጠቃላይ በ44 ነጥቦች አራተኛ ደረጃ ላይ ተቀምጧል። ቸልሲ በ43 ነጥቦች አምስተኛ ነው። ሊቨርፑል በ39 ነጥቦች ስድስተኛ ደረጃ ላይ ተቀምጧል። ዘንድሮ ብሬንትፈርድ በፕሪሚየር ሊጉ ላይ ከማንቸስተር ዩናይትድ ከቸልሲ ጋር እኩል ጨዋታዎችን ማሸነፍ የቻለ ቡድን ነው። እንዲሁ ከሊቨርፑል ደግሞ የተሻለ ጨዋታዎችን የማሸነፍ ነገሮችን አሳይቷል። በ25 ጨዋታዎች 12ቱን በድል በማጠናቀቅ ማለት ነው። በደረጃ ሰንጠረዡም ልክ ከሊቨርፑል እኩል 39 ነጥቦችን መሰብሰብ የቻለ ቡድን ነው። 7ኛ ደረጃ ላይም ተቀምጠዋል። ያለፉትን 2 ጨዋታዎች ደግሞ በድል ያጠናቀቀ ቡድን ነው። በዚህ ሳምንት ከአርሰናል ጋር ነው ዕለተ ሐሙስ ላይ ጨዋታውን የሚያደርገው። በደረጃ ሰንጠረዡ ግርጌ ላይ የሚገኙት ዌስትሃም ዩናይትድ በ23 ነጥብ 18ኛ፣ በርንሌ በ15 ነጥብ 19ኛ እና ወልቭስ በ8 ነጥብ 20ኛ ደረጃ ላይ ተቀምጠዋል። እንግዲህ ቶተንሃም ሆትስፐርስ በ29 ነጥብ 15ኛ ነው። ከዛ ውጭ ደግሞ ኒውካስል ዩናይትድ በ33 ነጥቦች 12ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ትላንትና አንድ ጎል ማስቆጠር የቻለው የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ በ21 ግቦች እየመራው ይገኛል። የብሬንትፈርዱ ኢጎር ቲያጎ በ17 ግቦች ሁለተኛ ደረጃ ላይ ሲቀመጥ፣ የማንቸስተር ሲቲው አንቷን ሴሜኒዮ በ12 ግቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ተጫዋች ነው። ዶሚኒክ ካልቨርልዊን በ10 ግቦች አራተኛ፣ ሁጎ ኤኪቲኬም በተመሳሳይ 10 ግቦችን አስቆጥሮ አምስተኛ ደረጃ ላይ የተቀመጠ ተጫዋች አድርጎታል። በደረጃ ሰንጠረዡ በአሲስቱ ብሩኖ ፈርናንዴዝ 12 አሲስቶችን በማድረግ አሁንም በቀዳሚነት ተቀምጠዋል። የማንቸስተር ሲቲው ተጫዋች የሆነው ራያን ሸርኪ 7 አሲስቶችን በማድረግ ሁለተኛ ደረጃ ላይ ሲቀመጥ፣ ኤርሊንግ ሃላንድ ትናንትናም አንድ አሲስትን አድርጓል በርናርዶ ሲልቫ ላስቆጠረ ጎል። በዚህም በአጠቃላይ 6 አሲስቶችን በማድረግ ሶስተኛ ደረጃ ላይ ተቀምጧል። ልክ እንደ ጃክ ግሪሊሽ ሁሉ 6 አሲስቶችን ነው ማድረግ የቻለው። ግራኒት ዣካም ከሰንደርላንድ፣ ሊያንድሮ ትሮሳርድ ከአርሰናል፣ ሞሐመድ ሳላ ከሊቨርፑል፣ ሞሐመድ ኩዱስ ከቶትንሃም እና ሞርጋን ሮጀርስ ከአስተን ቪላ እነዚህ ደግሞ 5 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው በተወዳጁ የእንግሊዝ ፕሪሚየር ሊግ። የስፓኒሽ ላሊጋን እንመልከት። የስፓኒሽ ላሊጋ 23ኛ ሳምንቱ ላይ ደርሷል። በ23 ሳምንታት ጉዞ ውስጥም ደግሞ ባርሴሎና 58 ነጥቦችን በመሰብሰብ የሊጉ አናት ላይ የተቀመጠ ቡድን ነው። በአንጻሩ ሪያል ማድሪድ በአንድ ነጥብ ብቻ ነው የሚያንሰው። 57 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ የተቀመጠ ቡድን አድርጎታል። አትሌቲኮ ማድሪድ ትላንትና ሽንፈትን አስተናግዷል። በዚህም በ45 ነጥቦች ሶስተኛ ደረጃ ላይ የተቀመጠው። 2 ቀሪ ጨዋታዎች ያሉት ቪያሪያል 21 ጨዋታዎችን ያደረገው በ42 ነጥቦች
አራተኛ ደረጃ ላይ ተቀምጧል። ምናልባት ከሁለቱ ጨዋታዎች 6 ነጥቦችን መሰብሰብ የሚችል ከሆነ ሶስተኛ ደረጃነቱን መረከብ የሚችልበትን እድል ያገኛል ተብሎ ይታሰባል። ከዛ ውጭ 4 ነጥቦችንም ቢሰበስብ እንዲሁ ሶስተኛ ደረጃነትን መረከብ ይችላል። ሪያል ቤቲስ ትናንትና አትሌቲኮ ማድሪድን ማሸነፍ የቻለው ቡድን ነው። 5ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። የደረጃ ሰንጠረዡ ግርጌ ላይ የሚገኙት 3 ቡድኖች ደግሞ ራዮ ቫይካኖ በ22 ነጥቦች 18ኛ ነው። ሌቫንቴ በ18 ነጥቦች 19ኛ ደረጃ ላይ ሲቀመጥ፣ ሪያል ኦቪዬዶ ደግሞ በ16 ነጥቦች 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ኬሊያን ኤምባፔ ነው እየመራ የሚገኘው 23 ግቦችን በማስቆጠር በቀዳሚነት ተቀምጧል። ቬዳት ሙሪቂ ከማዮርካ 15 ግቦች ያሉት፣ ፌራን ቶሬስ ከባርሴሎና 12 ግቦችን ያስቆጠረ ነው። አንቴ ቦሚደር ከኦሳሱና 11 ግቦችን ሲያስቆጠር፣ ላሚን ያማል ከባርሴሎና እና ሮበርት ሌቫንዶስኪም ከባርሴሎና 10 ግቦችን ማስቆጠር ችለዋል። የአሲስቱን ደረጃ 2 ተጫዋቾች በእኩል ይመሩታል። የሄታፌው ሉዊስ ሚላ እና የባርሴሎናው ላሚን ያማል 8 አሲስቶችን ያደርገዋል። አርዳ ጉለር ከሪያል ማድሪድ፣ ማርከስ ራሽፎርድ ከባርሴሎና 7 አሲስቶችን በማድረግ ይከተላሉ። ዳኒ ኦልሞ ከባርሴሎና 6 አሲስቶችን ማድረግ የቻለ ተጫዋች ነው። በስፓኒሽ ላሊጋ የጀርመን ቡንደስሊጋን ደግሞ እንመልከት። በጀርመን ቡንደስሊጋ ባየር ሚኒክ የደረጃ ሰንጠረዡን በአንደኝነት እየመራው ይገኛል። ትላንትናም በሰፊ የጎል ልዩነት ሆፋይኒያምን ማሸነፉን እናስታውሳለን። ሆፌኒየም ባለፉት ተከታታይ ጨዋታዎች ድል ሲያደርግ የነበረ ቡድን ነው። ነገር ግን ትላንትና ለሊጉ መሪ ባየር ሚኒክ 5 ግቦች ተቆጥሮበት 5-1 በሆነ ውጤት ነው የተሸነፈው። ባየር ሚኒክ 54 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ሲቀመጥ፣ በአንጻሩ ደግሞ ቦሩሲያ ዶርትመንድ ያለፉትን 5 ተከታታይ ጨዋታዎች በድል ነው ያጠናቀቁት። 48 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጠዋል። ሆፋይኒየም በ42 ነጥቦች ሶስተኛ ነው። አረቢ ለብዚሽ በ39 ነጥቦች አራተኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ሌቨርኩዘን 6ኛ ነው የተቀመጠው የደረጃ ሰንጠረዡ ግርጌ ላይ። ሴም ፓውሊ በ17 ነጥቦች 17ኛ፣ ሄዲንሃም በ13 ነጥቦች 18ኛ ደረጃ ላይ የተቀመጡ ቡድኖች አድርጓቸዋል። የከፍተኛ ግብ አስቆጣሪነቱን ሃሪ ኬን ከባየር ሚኒክ በ24 ግቦች እየመራው ይገኛል። የዛው የባየር ሚኒክ ተጫዋች የሆነው ሉዊስ ዲያዝ ደግሞ 13 ግቦችን በማስቆጠር ሁለተኛ ደረጃ ላይ ሲቀመጥ፣ ዴኒስ ኡንዳቭ ከስቱትጋርት በ11 ግቦች ይከተላል። ሃሪስ ታብኮቪች ከቦሩሲያ ሞንቸግላድባህና ሚካኤል ኦሊሴ ከባየር ሚኒክ ደግሞ 10 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ የሚመራው ሚካኤል ኦሊሴ ነው። በ13 አሲስቶች በአንደኝነት ደረጃ ላይ ተቀምጦ እየመራው ይገኛል። ሉዊስ ዲያዝ በ8 አሲስቶች ሁለተኛ ነው። አንድሬ ኢሊች በ7 አሲስቶች ሶስተኛ ደረጃ ላይ ሲቀመጥ፣ ፋሪየስ ቻቢ ከአይንትራክ ፍራንክፈርት እና ጁሊያን ራይርሰን ከዶርትሙንድ 6 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በጀርመን ቡንደስሊጋ የጣሊያን ሴሪኤም 24ኛ ሳምንት መርሃ ግብሮች ቀጥለው ተደርገዋል። ኢንተር ሚላን በዚህ ሳምንት ያደረገውንም ጨዋታ ትላንትና ማሸነፍ ችሏል 5-0 በሆነ ሰፊ ውጤት። በዚህም በሊጉ ላይ 58 ነጥቦችን በመሰብሰብ ሊጉን በአንደኝነት እየመራው ነው። ኤሲ ሚላን አንድ ቀሪ መርሃ ግብር ይኖረዋል። 50 ነጥቦችን ሰብስቧል። በ8 ነጥቦች ዝቅ ብሏል። ምናልባት ጨዋታውን ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 5 ማጥበብ ይችላል። በ50 ነጥቦች ሁለተኛ ሲቀመጥ፣ ናፖሊ የአምናው ሻምፒዮን የአንቶኒዮ ኮንቴ ቡድን ዘንድሮ በ49 ነጥቦች ሶስተኛ ደረጃ ላይ ነው የተቀመጠው። ዩቬንቱስ በ46 ነጥቦች አራተኛ ሲቀመጥ፣ የጃምፔሮ ጋስፔሬኒው ሮማም አንድ ቀሪ ጨዋታ እየቀረው በ43 ነጥቦች አምስተኛ ደረጃ ላይ ተቀምጧል። ኮሞም በተመሳሳይ አንድ ቀሪ ጨዋታ ይኖረዋል። በ41 ነጥቦች ግን ስድስተኛ ደረጃ ላይ የተቀመጠ ቡድን እንደሆነ እየተመለከትን ነው። ፊዮረንቲና በ18 ነጥቦች 18ኛ፣ ፒየትሳ በ15 ነጥቦች 19ኛ፣ ቬሮናም በ15 ነጥቦች 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ላውታሮ ማርቲኔዝ ነው በ14 ግቦች እየመራ የሚገኘው ከኢንተር ሚላን። እንዲሁ ደግሞ ዶቪካስ ከኮሞ 8 ጎሎችን ማስቆጠር የቻለ ተጫዋች ነው። ክሪስቲያን ፖሊሲክም ከኤሲ ሚላን፣ ኬናን ይልዲዝ ከዩቬንቱስ፣ ኒኮፓስ ከኮሞ እና ራስመስ ሆይላንድ ከናፖሊ እነዚህ 8 ግቦችን ማስቆጠር የቻሉ ተጫዋቾችና ሁለተኛ ደረጃ ላይ የተቀመጡ ናቸው። የአሲስቱን ደረጃ ደግሞ ፌዴሪኮ ዲማርኮ በ11 አሲስቶች እየመራው ይገኛል። ሄሱስ ሮድሪጌስ ከኮሞ እንዲሁ ኒኮፓዝም ከኮሞ 6 አሲስቶችን ያደርገዋል። ኒኮሎ ባሬላ ከኢንተር ሚላን 5 አሲስቶች አሉት። አሌዛንድሮ ባስቶኒ ከኢንተር ሚላን፣ ክሪስቲያን ቮልፓቶ ከሳሶሎ፣ ኬናን ይልዲዝ ከዩቬንቱስ፣ ላውታሮ ማርቲኔዝ ከኢንተር ሚላን፣ ማርኮ ፓሌስትራ ከካግሊያሪ፣ ማቲያስ ሱሌ ከሮማ እንዲሁ ማክሲን ኮክሬት ከኮሞ፣ ኒኮላ ካምፓኒ ከቦሎኛ፣ ኒኮላ ከርስቶቪች ከአታላንታ፣ ፒዮ ኤስፓሲቶ ከኢንተር ሚላን፣ ሰባስቲያኖ ኤስፓሲቶ ከካግሊያሪ እነዚህ ተጫዋቾች ደግሞ አራት አሲስቶችን ማድረግ የቻሉ ተጫዋቾች ናቸው።
ጣሊያን ሴሪኤ። የመጨረሻ የሊግ ዳሰሳችንን የምናደርገው ደግሞ ፍሬንች ሊጓንን ነው የሚሆነው። በፍሬንች ሊጓን ትላንትና ተጠባቂ የነበረው መርሃ ግብር ተደርጓል። በፓሪስ ሰን ዠርሜን እና በኦሎምፒክ ደ ማርሴ መካከል የተደረገ ጨዋታ ነው። ይህንን ጨዋታ ፓሪስ ሰን ዠርሜን በሰፊ የጎል ልዩነት በድል ማጠናቀቅ የቻለበት ጨዋታ ሆኖ ነው የተመዘገበው። ፓሪስ ሰን ዠርሜን የትላንትናውንም ጨዋታ ማሸነፉን ተከትሎ የደረጃ ሰንጠረዡን በ51 ነጥቦች እየመራው ይገኛል። ሎንስ በ49 ነጥቦች በ2 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ኦሎምፒክ ሊዮን ባለፉት ሳምንታት እጅግ ጥሩ የሚባል ግስጋሴን እያደረገ የሚገኝ ቡድን ሆኗል። 5 ተከታታይ ጨዋታዎችን አሸንፈዋል። በ42 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ፣ ኦሎምፒክ ደ ማርሴ በ39 ነጥቦች ደግሞ አራተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው እየተመለከትን የምንገኘው። የደረጃ ሰንጠረዡ ግርጌ ላይ ናንተስ በ14 ነጥቦች 17ኛ ነው። ሜትስ ደግሞ በ13 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ሆኗል። የከፍተኛ ግብ አስቆጣሪነቱን የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሜሰን ግሪንውድ ከማርሴ በ13 ግቦች ይመራዋል። ጆዋኪን ፔንቼሊ በ11 ግቦች ይከተለዋል። ስቴቢያን ሎፓል ደግሞ ከሬንስ 10 ግቦችን ማስቆጠር እየቻለ ተጫዋች እንደሆነ ነው የተመለከትነው። የአሲስቱን ደረጃ የፓሪስ ሰን ዠርሜኑ ቪቶኒያ በ7 አሲስቶች ሲመራው፣ አንድሪያ ቶምሰን ከሌንስ፣ አልፎንሶ ሞሬራ ከሊዮን፣ እንዲሁ ሉዳኮቪች አሪኪዩ ከብሬሽት፣ እንዲሁ ጉዌላ ዱዌ ከስትራስቡርግ እነዚህ 5 አሲስቶችን ያደረጉ ናቸው። ሜሰን ግሪኑ ደግሞ 4 አሲስቶችን ማድረግ የቻለም ተጫዋች እንደሆነ ተመልክተናል። በፍሬንች ሊግ 1 የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።